በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ የተሰየማችሁ ኢየሱስ ክርስቶስ በቀራንዮ አደባባይ ደሙን አፍሶ ሥጋውን ቆርሶ የተቤዣችሁ አእይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። የቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ አማላጅነቷ አይለየን። ፍቅሯን በልቡናችን ጣዕሟን በአንደበታችን ጸጋዋን በሰውነታችን ያሳድር። በያላችሁበት ሁሉ እግዚአብሔር የምትሰሙትን ቃል በልቡናችሁ ጽላት ይጻፍላችሁ፣ በአእምሯችሁም ይቅረጽላችሁ። ዛሬ በአጭር ደቂቃ ለእናንተ የማስተላልፈው የትምህርታችን ርዕስና ኃይለ ቃል የሚሆነው ኡራኤል ማን ነው? ኡራኤል ምንድን ነው? የስሙ ትርጉም ምን ማለት ነው? በምን ላይ ተሾሟል? ስራውስ ምንድን ነው? እነዚህን ወሳኝ ነገሮች በአጭር ደቂቃ እግዚአብሔር እንደፈቀደልን እንነጋገራለን። ሁልጊዜ ደግሞ ከተማራችሁ በኋላ ሌሎች ሰዎች እንዲደርሳቸው እናንተ ደግሞ ላይክ እና ሼር ማድረግ መንፈሳዊ ግዴታችሁ ነው። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የእግዚአብሔር ጉባኤ ቤተሰቦች ትሆናላችሁ። አሁን ይሄው እግዚአብሔር ይህን ሰዓት ሰጠን፣ የማለዳውን ብርሃን አሳየን፣ በእድሜያችን ላይ ተጨማሪ ንስሐ ሰዓት ሰጠን። ለእኔና ለእናንተ የሰጠውንም ሰላም ለመላው የኢትዮጵያ ሕዝብ ይስጥልን። በየቦታው ያለውን ሞት ቸነፈር ሁሉ እግዚአብሔር ያርቅልን። በትላንትናው ዕለትም በአረርቲ ምንጃር የእመቤታችን ክብረ በዓል ላይ ከእንጨት ላይ ወድቀው የሞቱትን ከ30 በላይ ሰዎች የቆሰሉትን በርካቶች በመቶዎች የሚቆጠሩ በጦርነት በውጊያ ውስጥ የሚሞቱትን ሁሉ የሱ ልጆች ናቸውና ሁሉንም በገነት ያሳርፍልን፣ ቤተሰቦቻቸውንም ያጽናናልን፣ እኛንም በረድኤቱ አይለየን። ወደ ዕለቱ ትምህርት ሳልፍ ወር በገባ በ22 መልአኩን ቅዱስ ኡራኤልን እናከብረዋለን፣ እናስበዋለን። በተለይ ርቲት ሃይማኖት በሆነችው በዚች ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያናችን ኡራኤል መልአክን ማያውቅ የለም። ሌላው ዓለም ላያውቀው ይችላል። ምክንያቱም በሚቀበሉት መጽሐፍ ውስጥ ኡራኤል የሚባል ስም የለም። ይገርማል አይደል? የለም። ኡራኤል መልአክ እንዳለ ዲክሽነሪ ላይ ብትገቡ ምን ላይ ብትገቡ ታገኛላችሁ። በእኛ መጽሐፍ ተጽፎ ተቀምጧል። ይልቁንም ደግሞ በረከቱ ይደርብንና ታላቁ ነቢይ ሄኖክ ሞትን ያልቀመሰ በስጋው በብሔረ ሕያዋን የሚገኘው ያ ቅዱስ ሄኖክ መጽሐፉ በነገራችን ላይ በኢትዮጵያ ብቻ ቀኖናዊ መጽሐፍ ተብሎ የሚታሰብ ነው። የኤርትራ ልጆችም ያው አንድ ስለሆንን በዚህ በእናንተም ዘንድ በሁላችንም ዘንድ ያለ ነው። ታዲያ ቅዱሱ ሄኖክ ነቢዩ ሄኖክ ርዕሰ ነቢያት፣ ይህ ሄኖክ ሲናገር ምን ይላል? በተለይ በምዕራፍ 6 የሚናገረው ኃይለ ቃል አለ። ምንድን ነው የሚለው? ወዝንቱ ውእቱ አስማቲሆሙ ለእለ ይተግሁ ቅዱሳን መላእክት ይላል። ስማቸው ይህ ነው የሚተጉ የክቡራን የቅዱሳን መላእክት ብሎ ይዘረዝርና የመጀመሪያ የሚያስቀምጠው ኡሩኤል ወይም ኡራኤል የተባለውን መልአክ ነው። ኡራኤል አሃዱ እመላእክት ቅዱሳን ይለዋል። ከቅዱሳን ከክቡራን ከንዑዳን ከልዑላን መላእክት መካከል አንዱ ኡሩኤል ወይም ኡራኤል ነው ይላል። ኡራኤል ከኢትዮጵያን ጋር በጣም የተሳሰረ ነገር አለ። ዛሬ ባጭሩ ስለማስተምር ነው እንጂ ከመቤታችን ልጇን ወዳጇን ኢየሱስን ይዛ ስትሰደድ
በተለይ በኢትዮጵያ ምድር የቅዱስ ዑራኤል ነገር እናውቃለን። ሌላው ቅዱስ ዑራኤል ጌታ ሲሰቀል ደሙን በብርሃን ጽዋ እንደተቀበለ በደንብ ታውቃላችሁ። በሀገራችንም የዑራኤል በተለይ በዚህ በሰሜን ሸዋ በመንዝ ውስጥ ያለውን ድንቅ ነገሮች ሁሉ ትረዳላችሁ። አሁን ግን ቅዱሱ ሄኖክ ከነገረን አሁን ካልኳችሁ አንደኛ ዑራኤል አሐዱ እመላእክት ቅዱሳን፣ ከቅዱሳን መላእክት አንዱ ዑራኤል ነው። ዑራኤል ማለት ምን ማለት ነው? ዑራ ማለት ብርሃን ማለት ነው። ልክ ኦሪት ስንል ብርሃን እንደማለት። ኤል ማለት እግዚአብሔር ማለት ነው። ዑራኤል ማለት ብርሃነ እግዚአብሔር ወይም እግዚአብሔር ብርሃን ነው ማለት ይሆናል። በእንግሊዝኛው ዲክሽነሪ ላይ ድንገት ካያችሁት ዑራኤል ሚኒንግ ጋድ ኢዝ ላይት ይላል። ስለዚህ ዑራኤል የስሙ ትርጉም ምንድነው? እግዚአብሔር ብርሃን ነው ወይም ብርሃነ እግዚአብሔር። መልካም። ስራው ምንድነው? የዑራኤል ከጌታ ስቅለት ጋር የነገርኳችሁ እንዳለ ሆኖ ዋናው ስራው እሱ ብቻ ሳይሆን መላእክት ቅዱሳን የምንላቸው ምንድነው ስራቸው? 3 ነገር ልንገራችሁ። 1 ቅዳሴ፣ 2 ተልእኮ፣ 3 ተራድኦ። ጻፏቸው እናንተም። 1 ቅዳሴ፣ 2 ምንድነው ያልኩት? ተልእኮ፣ 3 ተራድኦ። ቅዳሴ ያ ከአራቱ አበይት ነቢያት አንዱ የሆነው ታላቁ ኢሳይያስ በረከቱ ይደርባችሁ ይልባችሁ ይፈጸምና ኢሳይያስ ምን አለ? በምዕራፍ 6 ቁጥር 2 ቁጥር 3 ላይ ዙሪያውን ቆመው ቅዱሳን መላእክት ሱራፌል፣ ኪሩቤል፣ ሌሎቹ እልፍ አላፋት መላእክት ቅዱስ እግዚአብሔር ቅዱስ ኃያል እያሉ ያመሰግኑታል። ቅዱስ 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 እግዚአብሔር፣ ምድር ሁሉ ከበረከቱ ተመልታለች። ቅዳሴ መላእክት ነው። ረፍት የላቸውም። ረፍታቸው ምስጋናቸው ነው። ምስጋናቸው ረፍታቸው ነው። 2 ለተልእኮ ከእግዚአብሔር ወደ ሰው ይላካሉ። ገብርኤል መልአክ ለምሳሌ ወደ ዘካርያስ ሲላክ ታዩታላችሁ። ድንቁ መልአክ ሚካኤል ወደ ማኑሄና ወደ ሚስቱ ሲላክ ትመለከታላችሁ። የሰራዊት አለቃ አሁን ሆኜ መጥቻለሁ ነኝ ያለው በኢያሱ 5:13 ላይ የምታዩት ሊቀ መላእክት ቅዱስ ሚካኤልን ታገኛላችሁ። በትንቢተ ዳንኤል ምዕራፍ 3 ላይ አናንያ፣ አዛርያ፣ ሚሳኤል ለማዳን ከሰማይ ሲወርዱ ታዩታላችሁ። ለተራድኦ 3ኛው ለተራድኦ ያለው እሱ ነው። 1 ለቅዳሴ፣ 2 ለተልእኮ፣ 3 ለተራድኦ። በቃ ይሄ ነው የመላእክት ስራቸው። ተራድኦ እኛን ነው የሚራዱት። እንዴት? አንድ ሰው ሊደነግጥ ይችላል። ከኦርቶዶክስ ውጭ ያለ ሰው መጽሐፍ ቅዱስ ካላየ ሊደነግጥ ይችላል። መጽሐፍ ቅዱስ ካየ ግን መልሱን ያገኛል። ዕብራውያን ምዕራፍ 1 ቁጥር 14 ላይ የእግዚአብሔር ቃል ምን ይላል? ብርሃነ ዓለም ጳውሎስ እንዲህ ይለናል፣ በረከቱ ይደርባችሁ። ዕብራውያን 1:14 ቅዱሳን መላእክት ከእሳትና ከነፋስ እግዚአብሔር የፈጠራቸው ያዘጋጃቸው የሰው ልጆችን ለማገዝ የሚላኩ መናፍስት አይደሉምን? ወዘንቱ ውእቱ አስማቲሆሙ ለእለ ይተግሁ ቅዱሳን መላእክት ያለው ሄኖክ ይህንን ነው። ለቅዳሴ ይተጋሉ፣ ለተልእኮ ይተጋሉ፣ ለተራድኦም ይተጋሉ። ለማገዝ ማለት ተራድኦ ማለት ይሄ ነው፣ መራዳት። የቅዱስ ዑራኤል አንዱ ስራ ይሄ ነው። የመላእክት ስራቸው ሁሉ ይሄ ነው። ስለዚህ እነዚህ 3 ነገሮች እንመለከታለን። ቅዱስ ዑራኤል በምን ላይ የተሾመ ነው? ምንድነው ዋና ሹመቱ ካላችሁኝ፣ ነጎድጓድ መባረቅት ላይ የተሾመው ቅዱሱ ሄኖክ እንደሚነግረን መልአኩ ቅዱስ ዑራኤል ነው። ዑራኤል ከኖህ ጋር የነበረውን ሁሉ ከሄኖክ ጋር የነበረውን ሁሉ በኦርቶዶክስ ኢትዮጵያ ቅድስት ቤተክርስቲያናችን በእውነተኛይቱ ክርስትና ርትዕት ሃይማኖት ሁሉ ጊዜ የምናነሳው ነው። መላእክት የሚገርማችሁ ራእይ 18 ቁጥር 1 ስታዩ አንድ ታላቅ ስልጣን ያለው መልአክ ከሰማይ ወረደ። አንድ ታላቅ ስልጣን ያለው መልአክ ከሰማይ ወረደ ይልና ምድር ሁሉ በራች ይላል። አንድ መልአክ ሲወርድ ታላቅ ስልጣን ያለው አለ እንደ ቅዱስ ዑራኤል በብርሃናት ላይ በመባረቅት ላይ በነጎድጓድ ላይ የተሾመ አንድ መልአክ ሲወርድ ምድር ሁሉ በራች ይላል። እንግዲህ መላእክት ይህን ያህል ስልጣን ያላቸው ናቸው። የተፈጠሩት በዕለተ እሑድ ነው። ፈጣሪያቸው እግዚአብሔር ነው።
ስራቸው 3 ነው። 1 ቅዳሴ እግዚአብሔርን ማመስገን፣ 2 ተልእኮ ከእግዚአብሔር ወደ ሰው መላክ፣ 3 ተራድኦ እኛን ለመራዳት የእኛን ጸሎት ደግሞ ወደ እግዚአብሔር ለማሳረክ። የቅዱሳን መላእክት በረከት በእናንተ ላይ ይደር። ቅዱስ ዑራኤልን አወቃችሁት? ጠባቂያችሁ፣ ተራዳያችሁ፣ ጸሎታችሁን የሚያሳርግ ከእግዚአብሔር መልእክት የሚያመጣ በጸበሉ የሚፈውስ በረድኤቱ የማይለይ ኢትዮጵያ ሀገራችንን ሰላም ያርግልን። እናንተንም በረድኤት አይለያችሁ። የተማራችሁትን ትምህርት ሌሎች ሰዎች ሁሉ ላይክና ሼር በማድረግ አዳርሱት። ነገ በተለይ ነገ ትላንት አንድ የቀጥታ ስርጭት ሞክረን ነበር ከኢትዮጵያ ሰዓሊተ ምሕረት። ነገ ደግሞ ከገርጂው ጊዮርጊስ ከሰማይቱ ነገ ቅዱስ ጊዮርጊስ አይደለም። ሁላችሁም በኢትዮጵያ ሰዓት አቆጣጠር ከምሽቱ 11 ተኩል ጀምሮ ያለውን ሙሉውን መርሃ ግብሩን እንድትከታተሉ ካሁኑ ነግራችኋለሁ። ላይክ ሼር በማድረግ ሌላው ሰው አዳርሱ። ዛሬ ባጭሩ ያስተማርኳችሁ እንኳን ብዙ ነገር አለውና እባካችሁ እንወቅ። ኦርቶዶክስ የእውቀት ቤት ነች፣ የእውቀት እምነት ነች። የመዳን እውቀት ደግሞ እግዚአብሔር ነው፣ ብርሃን ነው። ስለዚህ ዑራኤል ማለት ብርሃን እግዚአብሔር ማለት ነውና መልአኩ ብርሃኑን ያብራላችሁ፣ ጨለማችሁን ያርቅላችሁ። እመብርሃን ቅድስት ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። ኢትዮጵያ ሀገራችንን በዓይነ ምሕረቱ ተመልክቶ በቃ ብሎ የጎደለውን ሞልቶ የመረረውን አጣፍጦ ረሃብ፣ ቸነፈር፣ ጦርነት፣ ውጊያ አርቆ በቀደመ ክብራችን እንዲጠብቀን የአምላክ ቅዱስ ፈቃድ ይሁንልን፣ ይደረግልን። አዲስ የሆናችሁ ሰብስክራይብ በማድረግ የእግዚአብሔር ቤተሰቡን እንኳን እግዚአብሔር ቃሉን ለመስማት ዝግጁ አረጋችሁ። የንስሐ ሕይወትን ሁሉ ይስጠን፣ የሞቱትን ያጽድቅልን፣ የታመሙትን በደዌ ዳኛ በአልጋ ቁራኛ የተያዙትን ሁሉ ማን ይፈውስልን። የእግዚአብሔር በረከት በቤታችሁ ይግባ። ቅዱስ መልአኩ ዑራኤል ስምህ የብርሃን መልአክ የሆነ በነጎድጓድ በመባረቅት ላይ የተሾምክ አንተ የጌታችን የኢየሱስ ክርስቶስን ደሙን በብርሃን ጽዋ የቀዳህ ለዕዝራ ሱቱኤል ጥበብን ያጠጣህ አንተ ቅዱስ ዑራኤል ሆይ በዚህ ሰዓት የሚሰሙን በዚህ ያሉትን ልጆችን ሁሉ ባርካቸው፣ ጥበብንም አድላቸው፣ ዕውቀትንም ስጣቸው፣ ቤታቸውንም በበረከት ሙላ። ሀብት፣ ጤና፣ ጸጋ፣ በረከት ከነልጆቻቸው አድላቸው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብርና ምስጋና ይግባው። ከዚህች አጭር ትምህርት ምን እንደተማራችሁት ጻፉ እስቲ። ይሄን ተማርኩ ዛሬ ይሄን አወቅኩ በሉኝ። በፊት ካወቃችሁት ደግሞ አውቀው ነበር በሉኝ። ነገ እንገናኝ። ከገርጂው ቅዱስ ጊዮርጊስ በቀጥታ በኢትዮጵያ ሰዓት አቆጣጠር ከ11 ተኩል በኋላ። በውጭ ያላችሁ ሁሉ ባላችሁበት ረድኤቱ አይለያችሁ። እኔንም በጸሎት አስቡኝ። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን። ሰላም ሁኑልኝ።